አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አይስማማም ያለኝ
ምን እንደሆነች አንድ ደቂቃ ብቻ አዳምጡኝ። ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ። አንደኛ ድምፅን ትቀይራለች። ድምፅ ስትቀይር የድምፁ መውጣትና የቃላቶችንም ጨምር ማለት ነው። ከሁለቱን አንድ ያዙት። ድምፅና ቃላትን ራሱ እንደ ሴት የማውራት ማለት ነው አንደኛ። ሁለተኛ አረማመድን ትቀይራለች። ሶስተኛ ደግሞ ባህሪን ጸባይን ማለት ነው። ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል። ፍቅረኛም ካለችው ከሷ ይልቅ እሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል። ይሄ በነገራችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው። ሴት ዘር አይነ ጥላ ያለችበት ያልኩት ግብረ ሰዶም የሆነ ሰው አላልኩም። ካለችበት ወደዛ የመሄድ እድሉ በጣም ሰፊ ስለሆነ ማለት ነው። እና ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ አይነት ነገሮች ይታያሉ። ደም የመቀመጥ ደም የመጸዳዳት በግል ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግል ወሲብ የመጠቃት። በግል ወሲብ ሲጠቃ አንደኛ በህልምም ትመጣበታለች። ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግል ወሲብ ታስፈጽሟለች። ሴቶችን መቅረብ ስለማይችል አይናፋር አድርጋ ታሳድገዋለች። ከልጅነት ጀምሮ የእናትና የአባት እቅፍ ላይ እያለ ጀምሮ ይህን ስሜት ልታሳድርበት ትችላለች። ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ነው የሚወለደው። ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው። ሁለተኛ ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንዳ ወንድነት ባህሪ ካለባት ትዳር የሚያስ ፍላጎት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ። ለምን እንዴት ነው ይሄን የሚያደርገው? የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ እያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል። እንደሰው ታስባለች። እሷ ውስጥ ያለው መንፈስ ደግሞ ይቃወማታል። ለምንድን ነው የምታገቢው? የኔ ሚስት አይደለሽ ወይ? እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል። ያገባችሁ ባሏን ሴታ ሴት እንዲሆን በወሬም ሊሆን ይችላል፣ በአቋምም ሊሆን ይችላል። ብቻ የማይጥማት ሰው አድርጎ ያሳያል። ከእሷ የመጣ ወንድ አይነ ጥላ የእሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል፣ ወንድየው ላይ። ከዛ ወንድየው ምን ይሆናል? ሌላ ቦታ ላይ ዘማው ይሆናል። የማንን መንፈስ ይዞ? የሚስቱን ስሜት መንፈስ ይዞ ይሄዳል። ከዛ የሚወለዱት ልጆች ልክ እንደዛ ነው የሚሆኑት። በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን ዕድላቸው በጣም ሰፊ ነው። 80% በጣም ሰፊ ነው። ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው። ምንድነው እናትየው ሲያመልኩ የነበሩት? አባትየው ምንድን ነበር? ለምንስ ያለ አባት አደገ? አያችሁ፣ ይሄ ራሱ መታወቅ አለበት። አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል። እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች። ይሄን አለ ብያልን ያለ ነው። ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ? ተጽዕኖስ ከምን መጣ? የእሱንስ አባት የገደለው ምንድን ነው? የሞተውስ በምክንያት ነው? እናትየውስ ልጃቸውን ይሄ ሁሉ ዓመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው? የባልየው መንፈስ ነው የገደላቸው? ይሄ መታወቅ አለበት። እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖሩ ያደረገው። ዝም ብሎ አይደለም የሆነው ማለት ነው። ድንገቴ አይደለም፣ አብሮ የሚሄድ ነገር ነው የሚለውን ነገር እንድታዩልኝ ይፈልጋሉ። በእምነት መንፈሳዊ ህይወት ላይ እንዴት ነበር? ይሄ ነገር ከመከሳቱ በፊት እንደው ባግራውንድ እሄዳለሁ፣ ቤተክርስቲያን እጸልያለሁ ምናምን። ያን በጣም አክራሪም አይደለም ሰነፍም አይደለም። መሀል ላይ ነበር። ከገባ በኋላ ምን አየህ? ጸበል ከሄድክ በኋላ ራስን እየነቃ ስትመጣ ላይፍ ላይ ምን እየሆነ ነው የሚለው ነገር አይምሮህ ወደ ቦታው እየተመለሰ ሲመጣ እየነቃ ስትሄድ እንደው ምን ፊል አደረክ? በዛሽ ፍጹም መረጋጋት ነው የምታገኙት ጸበል ቦታ። እንጦጦ ኪዳነ ምሕረት ነበርኩ። እንጦጦ ኪዳነ ምሕረት ነው የገባኸው? ኦኬ። እና በጣም ፍጹም መረጋጋት፣ ዓለምን እንድትረሺ እንድታይ ነው የሚያደርግሽ። ያንን የተረዳው ከዛ ምርስ ስምጭ ደግሞ የምታየው ነገር ይረብሻል። ምን ያህል ጊዜ ቆየህ እዛ ማለት ነው?
14 ቀን ትንሽ ነው። ቶሎ ነው የእንትን ያልከው የዳንከው ማለት ነው። 14 ቀን ቶሎ ለውጣኝ። ሰማችሁ? አልጮኩም። ሲያወራ በነገራችን ላይ በጣም ግድ የለሽ ቀለል አድርጎ ነው የሚያወራው። የምትጠይቀውን ጥያቄ ሁሉ እሷ የምትጠይቀው ጥያቄ ያውቀዋል። ጋዜጠኛም ስለሆነ ቀድሞ ጥያቄዋን ሁሉ ሳትጠይቅ ሁሉ ይመልስላታል። ግን ሳትጠይቀው ማለት ነው። እና ኖርማል አድርጎ ነው የሚያወራው። ኖርማል አልጮኩም። 14 ቀን ነው የነበርኩት። ያው እዛ ስትሆኝ ዓለምን ትረሻለች፣ እዚህ ስትመጪ ደግሞ ያው ወደ መጥፎ ነገር ይጠብቅሻል፣ የሌላ ነገር ነው ያለው ምናምን ያውቀዋል ማለት ነው። መሰበክ አይፈልግም። ይሄ ልጅ ስብከት አለ የሚያስፈልገው፣ መንቃት ብቻ ነው የሚፈለግበት። በቃ በጠላቱ ላይ መንቃት። ደግሞ የሚገርማችሁ የሚያስጮህ እንደሆነ ጠላት እንደሆነ ሰይጣን እንደሆነ ያውቃል እኮ። ግን እንደዚህ ካለ በኋላ ነው እንደገና ናዝሬት ላይ ደግሞ ኃጢአት ሲሰራ የተገኘው። ስለዚህ ሊተወው የማይችል የሚፈታተነው መንፈስ በውስጡ እንዳለ አያስታውቅም። ይህን ሁሉ ከተናገረ በኋላ እንደገና እዚህ ኃጢአት ውስጥ ከተገኘ እንደዚህ ግብረ ሰዶሞች እንደዚህ ናቸው፣ ያውቃሉ። ብዙዎቹ ይመጣሉ፣ ሊካኩ የምክር አገልግሎት ሊወስዱ ይመጣሉ። በፎቶ አላወጣቸውም፣ በቪዲዮ አልቀርጻቸውም፣ በጣም ብዙ ናቸው። እና የምክር አገልግሎት ስሰጣቸው ግን እያለቀሱ የሚናገሩት ምንድነው? ጥቅስ አንፈልግም፣ እናውቀዋለን፣ መጽሐፍ ቅዱስን እናውቀዋለን፣ እንዴት ብለን እንደምንላቀቅ ብቻ መንገዱን ንገረን ነው የሚሉት። መንገዱን ሲነገራቸው ደግሞ አጠገባቸው ሰው ከሌለ ልክ እንደ ሲጋራ፣ እንደ ጫት፣ እንደ መጠጥ ሱሰኛ የግዴታ ትሪት መደረግ አለባቸው። ካውንስል ያስፈልጋል፣ ትሪት መደረግ፣ ይሄ ሪሃቢሊቴሽን ከሱስ የማገገም ስራ ያስፈልጋል ማለት ነው። እግዚአብሔርን በጣም የሚገርማቸው እንደዚህ አይነት ነገር ውስጥ ያሉ ሰዎችን እንዲያገግሙ፣ ሪሃቢሊቴት እንዲያደርጉ፣ ወደ የነበሩበት ማንነታቸው እንዲመለሱ በጣም ወሳኝ የሆነ ራሱ የቻለ ትልቅ ድርጅት ያስፈልጋል። ትልቅ ድርጅት ግራጁዌት እያደረጉ የሚወጡበት፣ እግዚአብሔርን በደንብ አውቀው ነፍሳቸውንና ስጋቸውን አስታርቀው የሚወጡበት ትልቅ ቦታ ያስፈልጋል። አለበለዚያ ብቻቸውን በፍጹም አይድኑ። የግዴታ ሰው የሚያስፈልገው ሕክምና ሱስ ነው። ሱስ የግዴታ ካጠገባቸው ሰው ያስፈልጋል። ሰው ከሌለ ከባድ ነው። ይወሰውሳቸዋል ራሱ መንፈሱ። ሂድ 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 ሂድ። ሰው ሲመክራቸው ምክሩ እንደ ተራ ነገር መቁጠር። ሰው ካለ ግን አጠገባቸው ምን ችግር የለውም። የለመደው ስጋቸው የለመደውን ነገር ሲከለክሉት ከሆነ ጊዜ በኋላ ዶፓሚን የሚባለው ነገር እንደ አዲስ የለመደውን ነገር ነው የሚሰጣቸው። እንደ አዲስ የለመደው ምንድነው? መሰብሰብ፣ መቆጠብ። እዚህ ቤት ውስጥ ነው ያለሁት፣ ሱስ ውስጥ የለሁም፣ በቃ አሁን መስተካከል አለብኝ፣ መለወጥ አለብኝ፣ የምበላው ጠዋት ይሄንን ነው፣ እንደዚህ ማድረግ የለብኝም የሚለውን ነገር ነው ዶፓሚናቸው የሚለምደው። መንፈሱን ልክ እንደዛ ነው። ይታሰራል፣ ይያዛል። እኔ እንዲያውም አንዳንዴ ትልቅ ካውንስል ክፈትና እንደው በቃ ዶክተር እየቀጠቀጡ እየሰገዱ ምን እያሉ እየጸለዩ የሚበረቱበት የሆነ ትልቅ ካውንስል ክፈት እንዲህ ሁሉ እያልኩኝ ነው። ምክንያቱም ከባድ ነው። እንደዛ ሳምንት ምናምን ሱባኤ የሚያዝበት ክፍል በቃ ቤት ትልቅ የሆነ ነገር ካልተከፈተ ከባድ ነው። ቤተክርስቲያን በዚህ ጉዳይ ላይ አጥር ተሸክማ ትልቅ ግቢዎችን ተሸክማ ቁጭ ብላለች። 1 ሜትር በ2 ሜትር 1 ሜትር በ2 ሜትር የሆነ የሱባኤ ቦታ እያንዳንዱ ቤተክርስቲያን ሱባኤ መያዣ፣ መጸለያ፣ መስገጃ፣ ፊታቸውን ወደ ቤተክርስቲያን አዝሮ የሚጸልዩበት ክፍል ተከራይተው የሚኖሩበት ቤተክርስቲያን ዙሪያ ማለት ነው ቢገኝ ቢኖር እንዴት ሰው በተለወጠ ነበር። ተውት፣ ጸበል፣ ሱባኤ ዝም ብሎ እኮ ነው በቃ ቤተክርስቲያን መጥቶ ቁጭ አልወጣም ከዚህ ቦታ ላይ እግዚአብሔር ይለውጠኛል ብሎ የሚቀመጥበት ቦታ ቢያገኝ እና ለነሱ ብቻ የሚሰጥ ትምህርት ደግሞ ቢኖር ኮርስ ቢኖር ስንት ሰው በተለወጠ ነበር። ያውቃሉ፣ የት መጥተው መለወጥ እንዳለባቸው ያውቃሉ። አሁን ራሱ ምንድን ነው ያለው? የት ነው ያለሁት ነው ያለው። ጸበል ነው ያለሁት ብሏል ተናግሯል አይደል የተባለው። ያውቃሉ፣ ይገባቸዋል። ግን የተቆጣጠራቸው ነገር አለ፣ ብሬኖሽ አድርጓቸዋል ማለት ነው። አንድ ስለ ዋናው ለዘብተኛው ነው ያንተለ አያችሁ፣ እኔ ላይ ያለው ለዘብተኛው ነው። ሰማችሁት? ስሙት። ዳንከው ማለት ነው 14 ቀን አንድ ስለ ዋናው ለዘብተኛው ነው ያንተለ ለዘብተኛው ነው ነገ ያለው ባህሪውን ተመሳስሎ ነው ያለው ማለት ነው። እሱ ራሱ ልዝብ አይደለ? ልክ እንደዛ ነው የሚመሳሰለው። ዛር ማለት ይሄ ነው በቃ። ስለዚህ የሶፊዬ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። የእውነት ሶፎንያስ ደጅ ላይ በለመደው ውጭ ላይ በለመደው ብቻ ነው ሰዶማ የሆነው። የእውነት እርሶ በቤቱ ውስጥ የሚያመልኩት ነገር ምናምን የለም። ይሄ ነገር አያውቁም። በቤተሰቦቹ በዘሮቹ ይሄ ነገር የለም። አባቱስ ምን አይነት ሰው ነበረ? እናቱስ? ይሄ ነገር ከሱ ብቻ የመጣ ነገር ነው? የእውነት ሰዶማውያን መጥተው ስለደፈሩት ወይም ደግሞ እንደዚህ ስላስለመዱት የመጣበት ብቻ ነው? ኖ
ይሄ ነገር በደንብ አድርገው ብዙ ሰዎች ቢያስቡበት እውነቴን ነው ልጆቻቸውን ያተርፋሉ። ብዙ ልጆች የሚተርፉት በዚህ ነው። መንፈስ ነው። አዎ 100% የሰዶም መንፈስ እርኩስ መንፈስ ነው፣ ሰይጣን ነው። ግን ስጋን ካበላሸ በኋላ ደግሞ ዞር ይላል። ስጋን የሆነ ነገር ያስለምደዋል። ለምሳሌ በጠጥ የለመደ ሰው አሁንም ማምጣር የሚለው ሰይጣን ምን ያደርጋል? ያን ኃጢአት ያስለምዳችሁና ከአይምሯችሁ ይወርዳል። ከዛ ያ ነው የሚሰራለት። ተርኒንግ ፖይንቱ እሱ ነው። በቃ ዝም ብሎ መስራት ነው። አሁንም ስታርቲንግ ፍሮም ሬስት ነው። በቃ ከዛው ባለህበት እርገጥ ነው። እዛው ነው የሚጀምር እና ይሄንን አይነት አሰራር የሚሰራው ሰይጣን መጀመሪያ ካስለመደ በኋላ እና የሶፊ እናት የጋዜጠኛ ሶፎንያስ እናት በዚህ ቪዲዮ ላይ እርሶን ነው የምጠይቀው። ሶፎንያስ ለዚህ ለመድረሱ ዋናው ተጠያቂ ባይሆኑ አጋዥ መንፈስ በእናንተ ቤት ውስጥ አልነበረም ወይ? ይህን ጥያቄ ያቀርባለሁ። አጋዥ መንፈስ በአዳም ልኮ የእናቴ አባት ጨሌ አውሊያ ቃልቻ አቴቴ ጨሌ አዳልሞቴ ጠቋሩ ሰገላ ውሃ ብኮ ፈደመናማ የሚባሉ የሚመለክ የነበረ ነገር የለም ነበር ወይ? በምንም መንገድ ይሙት አባትየው ግን እንዴት ነበር? እርሶ ነው የሚያውቁት መቼም ከሱ ይልቅ ይገባውታል። ብዙ እናቶች ስለሚመጡ ስለምንግባባ ነው። እና ይሄ ልጅ በራሱ ብቻ አይመስለኝም እንደዚህ ሆነ ወዶም አይደለም የሚል ሐሳብ አለኝ። ማግኘት ያስጠላሻል። ራስህን እንዳጠፋ ከፋፋይ ነበር። አለቅሳለሁ በጣም ዲፕሎማ በማልቀስ በቃ በጣም የሚያስጠላ ለቅሶ ብቻዬን ብሎ ሰቀሰቀ ነበር። አያችሁ ብቻዬን አለቅስ ነበረ። ብቻዬን አለቅስ ነበረ። ስቃለሁ፣ አለቅሳለሁ፣ ገርማለሁ፣ ብቻዬን ለፈልፋለሁ። ይሄ ጤንነት አይደለም እኮ። እና አንዳንዴ መናፍስት በእኛ ውስጥ ሆነው ስራ ይሰራሉ። ይሄ ልጅ የሆነ ሰው ያልተረዳለት እሱም ደግሞ የሆነ የደረሰበት ባይሆንም ግን ይሄማ የጤንነት አይደለም፣ ይሄ ከውስጥ ከኔ ብቻ አይደለም ብሎ የሚያስበው ነገር እንዳለ ይታወቃል። በዚህ አጋጣሚ አይነ ጥላ ምንድን ነው የሚለውን ቪዲዮ ከ1 እስከ 6 ቢያዳምጥ አይነ ጥላ ምንድን ነው መምህር ተስፋ ያበራ ብሎ ቢገባ ብትጋብዙት እንደው ተጨማሪ ዕውቀት ቢያገኝ ቢሰግድ ቢጾም ቢጸልይ ከነ መፍትሄው ቡዳ ምንድን ነው የሚለውን በጣም ቆንጆ ስለሆነ ጥርሱም ሁሉ መልኩም ስለሚያምር ሴት ዛር አይነ ጥላ በልጅነቱ በልተዋለች በቡዳ በልተዋለች ብዬ አስባለሁ። እንደው በአዳም ልኮ ቤት ውስጥ አልተመለከም ቢባልም በጣም ቆንጆ ነው። ወይ በእናቱ ወይ በአባቱ ነው የወጣው መልኩ። እናቱን በደንብ ለይቼ በደንብ ስላላየኋቸው ነው። እርጅና አንዳንዴ መልክ ይደብቃል አይደለ? እና በጣም ቆንጆ ልጅ ስለሆነ በልጅነቱ ቡዳ ትበለዋለች። ያቺ የበላችው ሴት ለምሳሌ እድሜዋ ከሱ በላይ ከሆነች እሷ ላይ ያለው የዝሙት መንፈስ በልጅነቱ ይመጣበታልና የሴት ዛር መንፈስ ሆና ትቀጥላለች ማለት ነው። አያችሁ የበላችው መልኩን አይታ ነው። ካደገም በኋላ 18 ዓመት 16 ዓመት ከሆነ በኋላ ቆመናው በዚህ መልኩ ሲያስቡት ምን አይነት ልጅ እንደሚሆን እንዴት እንደሚያምር ጸጉሩ ሁሉ ነገሩ ከዛስ ያዩት ሴቶች ሁሉ ይመኙታል። ዋው ከኔ ጋር ባደረ ይሄ ልጅ ይሉታል። ያሉት ሴቶች በሙሉ መንፈስ ይገባበታል። ለምን? የዝሙት መንፈስ ነው። መጀመሪያ የበላችው ሴት ዛር ቡዳ ግን የእናቱ መንፈስ ይሁን የጎረቤትም ትሁን የዘመድም በአራስነት ጊዜም ይሁን የገባው መንፈስ ግን ሲያምር ብላ መጀመሪያ ከፈለገች ብልቱን፣ ጣቱን፣ የእግሩን ጣት፣ የእጁን ጣት፣ ጉንጩን፣ ከንፈሩን ስማው በዛ በተሳመበት በኩል ነው የሚገባው። እንደ እናቶች የልጆቻችሁ መቀመጫ አትሳሙ የሚባለው እኮ ዝም ብሎ አይደለም። እውነት ስታጫውቱ ልጆቻችሁን እናንተ ውስጥ ሆኖ አብሮ የሚያጫውትም ስላለ ነው። ገላ ስታጥቡ አይናችሁን ቅባ ቅዱስ ተቀብታችሁ ጸበል ተቀብታችሁ ልጆቻችሁ ገላ ጠቡ የሚባለው ራቁታቸውን ስታዩቸው እናንተ ውስጥ ሆኖ ይጣላል። ለምን ወለደች? ለምን አገባች? ለምን ልጅ ደስ የሚል ትዳር ኖረች? ለምን አማረባት? የሚመቀኛል። የሚዜ ምቀኛል፣ የጎረቤት ምቀኛል፣ የእህት ምቀኛል፣ የዘመድ ምቀኛል። የእነዚህ ሰዎች መንፈስ እናንተ ውስጥ ይመጣል። እናንተ ውስጥ ሆኖ ደግሞ ልጆቻችሁን ያያል። ከዛስ ያው በዛው በኩል ደግሞ ልጁን እያቀነጨረ ያሳድገዋል ማለት ነው። በጣም ዋና ነው ብዬ ላስብ የምችለው ግን ከቤተሰብ የመጣ የዛር መንፈስ ወይም ደግሞ ከተወለደ በኋላ እድሜው ከህፃንነት ወደ ልጅነት ወደ ጎልማሳነት እያደገ ሲመጣ የገባበት የሴት ዝሙት መንፈስ ሲያምር ብላ ያየችው በቡዳ የበላችው። እኔ ስለ ገጠር ላይ እንደዚህ አጋጥሞኛል። ህፃን ልጅ ነው ከከተማ የመጡ እኮ ነው ወደ ጉራጌ ክልል አካባቢ ላይ ነው። ይቅርታ ሀገር ስለጠቀስኩኝ እንግዲህ ምንም ማለት አይቻልም። እና ብዙ መዘመራን፣ ብዙ ሰንበት ተማሪዎች፣ ብዙ ተጓዦች ምናምን ሆነን እንሄድ ነው
እና ሚካኤል ቤተክርስቲያን ነው፣ ገጠር ውስጥ የታወቀ ቤተክርስቲያን ነውና ስንሄድ ከገጠር ነዋሪዎች ውስጥ አንድ ልጅ ነው፣ ትንሽ ልጅ እኮ ነው፣ ቢያንስ ወደ 12 ዓመት 11 ዓመት ይሆነዋል። መጥቶ በቃ ይጫወታል፣ ይላፋል ከሴቶች ጋር ምናምን። ከዛ ይገርማል ወንዶች መካከል መጥቶ ተኛ እና እኛ ጋር እያሉ ትንሽ ልጅ ነው ኧረ እናንተ ጋር በጣም እያለ በቃ ከገጠር ከአዲስ አበባ የመጣን ሰው ሲያገኝ የገጠር ልጆች ይጫወታሉ ብለን አስበን ነው። ወንዶች መካከል ገብቶ አንደኛውን ተጓዥ ከኛ ጋር ሲሄድ የነበረው ልጅ ግን ሲነካካው ነበር ይሄ ልጅ። ከዛ ደነገጠ። ኧረ መምህር ይሄ ልጅ ሲነካካኝ ያደረው አፈርኩኝ፣ የሆነ ነገር እንዳያደርገኝ እንደው ሌሊቱ ይንጋ ብዬ ነው ሲነካካኝ ያደረው አለ። ትልቅ ሰው እኮ ነው ልጅ እኮ ወደ 30 ምናምን ዓመት እኮ ነው። ይሄ ትንሽ ልጅ አልኩት እጁን ከተተብኝ አለ። ትንሽ ልጅ እኮ ነው አስቡት እንዴ። ከዛ ናብዬ ልጁን ጠርቼ ምን ሆነህ ነው ስለው ጊዜ እኔ ወደን የሚያምረኝ አለ። ምን ሆነ? በመጀመሪያ አንተ በዚህ እድሜ ስለማማር በምን እንዴት አወቅኩ? ሁለተኛ ነገር ደግሞ እንዴት ይሄን ወንድ እኔ አላቅም፣ በቃ እኔ የተለየ ነገር ይሰማኛል። እኔ መጥፎ ነው እንዲህ ነገር እናንተ እኮ ብዙ ነገር ታውቃላችሁ አለኝ። ከዛ አስተማርኩት። ይሄ መጥፎ ነገር ብቻ ለማጋነንትም ጭምር ነው። ጸሎት በሚደረግበት ሰዓት ላይ ልጁ ተነስቶ ሄዶ ይጫወታል። ልክ ጸሎት ሲያልቅ መጥቶ ከኛ ጋር ይላፋል፣ ይጫወታል። እና በልዋኩና ቤተሰቦቹን አገናኛልኩኝ። ቤተሰቦቹ ጋር ሩቅ ነው፣ እዛው አካባቢ ሆኖ እዚህ ያለና ሄደን አገኘኋቸው። ይቅርታ አባቴ እንዴት ነው? እግዚአብሔር ይመስገን አንዴ ፈልጌዎት ነበር አልኳቸው። አባትዬውን ነው ማናገር የፈለኩት። ሚስቶትን እንዴት ነው ያገቡት አልኳቸው። ለምን ፈለክ አሉኝ። ይኸውልዎት ይሄ ትንሽ ልጅ ኃጢአት መሆኑን አያውቅም፣ መጥፎ ነገር መሆኑን አያውቅም፣ ግን ወንድ ይነካካል አልኳቸው። እናንተም ጋር መጥቶ እንደዚህ ያደረገ እንዲያሉ። አዎ ምንድን ነው ይታወቃል ሲያቸው ጊዜ እኛም አስቸግሮናል እኮ እንዴት እንደሆነ አላውቅም፣ እንግዲህ በእናቱ ወጥቶ ይሆናል አሉ። እንዴት? አይ እናቱ አርፋ አትቀመጥም፣ እዛም ትላለች። ከኔ ጋርም ትልቁ ጸባችን ይሄ ነው አሉና ለካ እናቱ ከባልየው ውጪ ሌላ ወንድ ጋር ምናምን በመሄድ እኚህ ሰውዬ ስንተኛቸው ናቸው? ወደ 7ኛ 8ኛ ወንዳቸው ናቸው። በገጠር ኑሮ እንኳን አስቡት ስንት ወንድ ጋር እንደሚዞሩ እና ሴትዮዋ ላይ ያለው ወንድ ፍለጋ ያገባሉ፣ ይፈታሉ፣ ያገባሉ፣ ይፈታሉ። እሳቸው ጋር ያለው የወንድ ፍላጎት መንፈስ በአጠቃላይ ልጁ ላይ አድሯል። ስለዚህ ልጁ ላይ ያለችው ሴት ዛር መንፈስ ምንድን ነው የምታደርገው ማለት ነው? ወደ እንደዚህ አይነት ወንዶች ነው የምትወስደው ማለት ነው። እና ጸበል ሊጠመቅ ተደረገ። አዲስ አበባ ይምጣ ተባለ። አዲስ አበባ መጣ። ቀሲስ ሄኖክ ጉባኤ ላይ እንዲሄዱ ነገርኳቸው። ወይናምባ ማለት ነው። ወይናምባ በነበረበት ሰዓት መንፈስ ተያዘለት። አሁን ልጁ ጤነኛ ነው፣ አይነካካ፣ ሰው ቀና ብሎ እንኳን አያይም። እንዴት እንደሚፈራ ከልጅነት ጀምሮ እንዲህ አይነት መንፈስ አብሮ ያድጋል። እናትየው ላይ ያለው መንፈስ ነው ልጁ ላይ መጥቶ ያደረው። አያችሁ? አንዳንድ ጊዜ እንደዚህ ራሴን እጠላለሁ፣ እንደዚህ ራስን አጥፋ ይለኛል የሚለው ስሜት ዝም ብሎ የመጣ አይደለም። መጀመሪያ የሰራችው ስራ አለ መንፈሷ። ከዛ ብቸኛ እንዲሆንና ራሱ እንዲጠላ አድርጋ ታስቀምጠዋለች። ሰው የለኝም በዙሪያ። ይሄን የመሰለ ቆንጆ ልጅ ሴት መቅረብ ካቃተው፣ ከሴት ጋር መቀመጥ ካቃተው፣ ሴት ሲቀርብ ስሜታዊ ነኝ ወይም ደግሞ ችኩል ነኝ ምንድን ነው የሚባለው? ቅድም ምንድን ነው የተናገረው? ሴት ላይ ምንድን ነው ቶሎ ሰለቻለሁ ያለበት ምክንያቱ አስቡት እንግዲህ ወዶ አይደለም ተበልቶ ነው ማለት ነው።